ይሄ ነው አራት ሉላ ማርጉ ነገ ላይ እኮ ብዙ ታሪክ ይሰራል ነገ ላይ እና አብርሽዬ ስለታረቃችሁ በሀሳባችንም ሳይተስማማ በጣም ደስ ብሎኛል። ሲጀመር ያው ሁለታችሁም እንደዚህ ነው የሚያምርባችሁ አንድ ስትሆኑና ደስተኛ ስትሆኑ ነው የሚያምርባችሁ። ልጃችሁንም አብራችሁ ታሳድጉ ነው ደስ የሚለውና እንደኔ አስተሳሰብ ሉሌም ብቻውን ባያደግ እናቱ ጋር ባያደግ ካንተ ጋር የአባትነት ፍቅር እያገኘ የእናቱንም ፍቅር እያገኘ የሁለታችሁም ፍቅር እያገኘ ሉሌም ቢያድግ በጣም ደስ ይለኛል እንደኔ እና ዛሬ ስለመጣ በጣም ደስ ብሎኛል። ዛሬ የደስታችን ቀን ነው። ያው ቀደም ያለ የቤተሰቦች እያልኳችሁ ነበር ዛሬ አሪፍ ነገር ይፈጠራል እያልኳችሁ ነበርና ያው ሁላችንም ሩታ የምናውቃት ዛሬ አይደለም ወይ አብርሽ የምታውቁት ዛሬ አይደለም እናንተምና የዛኔ ደጉ ጊዜ በማስታወስ ብዙ ነገራቶችን አብረን በመሆን አሳልፈናል። ያ የፍቅር ጊዜያቶችን አብረን በመሆን ዛሬ ላይ ደግሞ ያ ሁሉ ነገር አርፎ ሉሌ እንደዚህ እየጮኸ ሉሌ የመሰለ ሰው ተፈጥሯልና ሉላ ገና ከዚህ በኋላ ብዙ ታሪክ ይሰራል። ምን ሐሳብ አለ ሉላ? ሐሳብ ነገር ደስተኛ ነህ? አባትህና እናትህን በመታረቅ ምን ተሰምቷል? ልታረነው አባ የሆነ ነገር ደስተኛ ስለሆነ እናቱና አባቱ አብርሽና ሩታ ስለታረቁ በጣም ደስተኛ ሆናሉ። ሉላ ያራዳ ልጅ ቶሎ ምን ሐሳብ አለ? ሐሳብ ስጥበት። ወይ ሙቾ ይሁን ነገር ማውራት ፈልጓል እኮ ቃላቶች አጠሩ እና በድር እና ያው ሉላ አድርጎ መመስከሩ አይቀርምና ያው የተወሰነ ሰዓት ላይ ማውራት እንቅልፍ መጣል መሰለኝ። ገረመስች እኮ አሁንም አባቴ ሩታ የእንቅልፉ ከመጣ ቤት እንሂድና ያው ሉሌም ይተኛ እኛም አሪፍ ጊዜ እናሳልፍ። ቡና ምናምን ታፈይልናለሽ አመቺ? ደስ ይለኛል፣ ችግር የለውም። እና ቡና ምናምን ካፈላሽልን ቤት ውስጥ ነን አሪፍ ጊዜ ማሳለፍ እንችላለን ማለት ነው። አብርሽም ያው በሀሳባችን ተስማምተ መኔም ሀሳብ ተስማምተ ስለታረክ ሰላም ይሻላል ብለህ ይህንን ሰላምን ስለመረጥክ በጣም ደስ ብሎኛልና ቴንኪው ማለት ፈልጋለሁ አንተንም እና ሩታዬ በመጨረሻ የምታወሪው ነገር ካለ እድሉን ልስጥሽ። በመጨረሻ ማውራት የምፈልገው ነገር በሰላሙ ግን ደስተኛ ነህ? ሰላም በመፈጠሩ በመጀመሪያ ጊዜ ሰላም የሚጠላ አለ ብዬ አላስብምና ይቅርታሽን ተቀብያለሁኝ። መጀመሪያም በሰላም ነው ከአንቺ ጋር መቀጠል እንፈልገው የነበረው ማለት ነውና ነገም ከነገ ወዲያም ሰላምን መርጬ ልጄን በሰላማዊ መንገድ እየመጣው እያየሁኝ ልጃችንን የሚያስፈልገውን ነገር በጋራ እያደረግን ብናሳድግ እኔ በጣም ደስተኛ ነኝና ይሄንን ሰላም እኔ እፈልገዋለሁኝ። ኦሬዲ እንዴት ነው ካንቺ ጋር እየተነቋቆርኩኝ ከመኖር በሰላም አንቺ የራስሽን ህይወት እኔም የራሴን ህይወት መኖር በጣም ደስተኛ ነኝ ብዬ አስባለሁኝና ደስ ብሎኛል። ይሄንን ሐሳብ ከወንድሜም ስለመጣ ወንድሜም ይሄንን ሐሳብ ስላመጣ ደስ ብሎኛል። ከልብ ፈጣሪ ያክብርልኝ ከምልህ በላይ እና ትልቅ ነገር ነው፣ ትልቅ ሐሳብ ነው፣ የትልቅ ሰውም ሐሳብ ነው፣ ብዙ ሰውም የሚፈልገው ነገር ነው። ቢያንስ እኔና እሷ አብረን መኖር ባንችልም ግን ደግሞ በሰላም ልጃችን ማሳደግን ደግሞ የመሰለ ነገር የለምና ለዚህ ራሱ መብቃታችን ደስ ብሎኛልና ዛሬ ስትጠራኝ ኦሬዲ እሷ እንዳለችን ያላቅምና ልታገናኘኝ አልመሰለኝም። እሷ ልታገናኘኝ አልመሰለኝምና እኔ መሰለኝ የነበረው ጀስቱን እናንተ እንድንገናኝ ብቻ ነበር የመሰለኝና ስላገናኘኝም ይቅርታም ስለተጠያየቅን ከምልህ በላይ በጣም ደስ ብሎኛል። እና ቅድም ለጠየቅሽው ጥያቄ አንተም ትፈልገዋለህ ያልሽኝ ነገር አዎ ደስተኛ ነኝ፣ ፈልገዋለሁኝ እና እኔም ሰላም ከበፊትም ጀምሮ የምፈልግ ሰው ነኝ እና አሁን ላይ ባለው ነገር ደስተኛ ነኝ። ውስጤ ላይ ምንም ነገር የለም። አንቺ ላይ ክፋትንም ማሰብ አልፈልግም። ነገ ከነገ ወዲያ በሰላም ነው መቀጠል የምፈልገው ማለት ነው። ለዛ ነው ጨርሻለሁ። ምናልባት እሺ አብርሽዬ ያው ሰላሙን ስለመረጥክ ይሄንን ፍላጎትን ስለመረጥክ በጣም ደስ ብሎኛል። ያው ይሄንን ራሱ ማየት በጣም ደስ የሚል ነገር ነውና እና ሩታዬ ምን ልትለን ነው? ምን ችግር አለ? የደበረ ነገር አለ? ምን ይስተካከልልሽ?
እኔ ፍቅር እና ሩታዬ ያው የምታወሪው ነገር ካለ አንቺም ጨመሪበትና መሄድ እንችላለን። እሺ እንግዲህ ስለ ሁሉም ነገር ፈጣሪ የተመሰገነ ይሁን። በመጀመሪያ ደረጃ ይሄ ሰላም በመውረዱ እኛ ብቻ እንደዚህ አሁን እንደዚህ አብረን ያለን ሰዎች ብቻ ሳይሆን ደስተኛ የምንሆነው ሙሉ ቤተሰቦቻችን ናቸውና ይሄ ነገር ደግሞ በመፈጠሩ በጣም በጣም ደስ ብሎኛል። ላይክ ብዙ ሰዎች ተለያይተው ልጆቻቸውን በሰላም ማሳደግ አለመቻላቸው ለልጆቻቸው ነው ትልቁ ተጽዕኖ ያለው ብዬ አምናለሁና ሀሳባችሁ በቃ ቡቹ ላይ ነው። ኧረ እያሳቀኝ ነው እንጂ እና ምን መሰለክ በሰላም አለመሳደጋችን ልጁ ላይ ነው ተጽዕኖ የሚፈጥረውና አሁን ግን ሰላም መፍጠራችን ለልጆቻችን ጥሩ ነው ብዬ አስባለሁ። ምናልባት ባልና ሚስት ሰላም ላይሆን ይችላሉ፣ ግን ደግሞ ለልጆቻችሁ ስትሉ ጥሩ ነገር ለመፍጠር ሞክሩ ለማለት ያህል ነው። እሺ ሩታዬ ወዳችኋለሁ። ሩታዬንም አብርሽንም በጣም አመሰግናለሁ። ምክንያቱም የኔ ምክር ሰምታችሁ ሁለታችሁም እዚህ ጋር ተገኝታችሁ ትልቅ ሰው ነህ ግን ይፋ እኔ ታሳብ ትልቅ ነው። በጣም አመሰግናለሁ። የምር ወደ ማከብረው እንደማለ በጣም እኔም እንደዛው እና ቤተሰቦች ያው ሁሉም ነገር እንደሰማችሁትና እንዳያችሁት ሁሉም ነገርና ምንም መጨመርላችሁ ነገር የለም። በጣም ደስ ብሎኛል በዚህ ነገሩ በመታረቃቸውና ልጁንም እንደዚህ በማየቱ በጣም ደስተኛ ነኝና አብርሽ አሁን መሄድ እንችላለን ሩታ ቤት። ያው ሩታ ቤት ያንተ ቤት ነውና ሰላም በላቸው በቃ የለም በቃ ጠፋ ሀሳብ። ቅድም ነበር ማውራት ይፈልጋል እና ሩታዬ ቆንጆ ቡና ታፈይልንና አሪፍ ጊዜ እናሳልፋለን ብዬ አስባለሁ። ችግር የለም። እኔ ዳውቃና ሉላ እኔ አጎትክ ነኝ። እኔ አውቃለሁ። እንሂድ አብርሽ እንሂድ።